የጨዋታ ቀን ነው፣ ያውም የሻምፒየንስ ሊግ ደስ የሚል ምሽት የምናመሽበት ቀን ነው ዛሬ። እናንተ ምን ይሰማችኋል? እንደ ወትሮ ይሄ በጉጉት የምንጠብቀው ቲማችን ይጫወታል። እኛ ደግሞ ቁጭ ብለን በትዕግስት የምንጠባበቀው ደጋፊዎቹ ሁሌም ከአርሰናል ጋር ነን። እኛ የአርሰናል ደጋፊዎች ነን። ምንም በል ምንም ቲሙን እየመራ ያለው አርቴታ ነው። አለቅ አርቴታ ቲሙን እየመራ ነገ ሻምፒየንስ ሊግን ውጤት ይዞ ያሳየናል። መልካም ጊዜ። ዋላ ኢትዮጵያ መርቆ ሸኝቶ ነገር አሲዞ ሰንደቅ ዓላማ መርዶ ነው ለእንግሊዝ ወያላው ከተለጠለጠማ ሰርፕራይዝ ወያላው እንኳን ደስ አለህ ወያላው ልቋጥርልህ ነው። እኔ እንዴት ሆናል? አንተ እኮ ለሀገር ተልእኮ እኮ ነው እንግሊዝን ልታስከብር ልታስጠራ። አንተ እኮ የሀገር ባለውለታ እኮ ነው። እንግሊዝን ባለውለታ እኮ ነው። አንተ ልታስጠራ ልታስከብረኝ እኮ ነው የምትሄደው። እውነት ምን በወጣ አንተ ዝም ብለህ ጨዋታውን ተጫወት። እኔ ቋጠሮ ልቋጥርልሃለሁ። እመነኝ ወያላው እመነኝ። እኔ ከዚህ በፊት ቻምፒየንስ ሊግ ላይ ቋጥሬብህ አውቃለሁ ወይ? አውቃለሁ እንዴ? ቶስ ያኔ ልጅነት ነው። እውነት ህፃን ልጅ ሆኜ ነው በስያለሁ። ለአንተ ነው የምቋጥርልህ። እመነኝ ወያላው እውነት እመነኝ። ቀድሞ ለአርቴታ የቀረበለት ጥያቄ ተጫዋቾቻችን የጤንነት ሁኔታን ይመለከታል። አርቴታም እንዳለው ከሆነ ከነገ ጨዋታ ሙሉ ለሙሉ ውጪ የሆኑ ተጫዋቾች ቡካዮ ሳካና ጁኒያን ቲምበር እንደማይደርሱ ያረጋገጠ ሲሆን ሂንካፔ ቀድሞም የተረጋገጠ ነበረ። ታዲያ የፊታችን ቅዳሜ ከቦርንሞዝ ጋር ላለብን ጨዋታ ሳካና ቲምበር የመድረስ እድል ሊኖራቸው ይችላል ሲል ገልጿል። ጀሞ እዛ በተጨማሪ ዴክላን ራይስ፣ ኤዜና ሊአንድሮ ትሮሳርድ እንዴት ናቸው ለነገ ጨዋታ ተብሎ ነበር። ሙሉ ለሙሉ ለጨዋታው ዝግጁ ናቸው። ከቡድኑ ጋርም አብረው በመስራት ላይ ይገኛሉ ሲል ምን ላይ ሰጥቷል። ጀማው ሌላው ለአርቴታ የቀረበለት ጥያቄ ከባለፈው ተከታታይ ሽንፈቶች በኋላ እንዴት ነው የቡድኑ አሁን ላይ ያለው ስሜት ተብሎ ተጠይቆ ነበር። እሱም እንዳለው ከሆነ ከመቼውም ጊዜ በላይ ቁጭትና አለህ ንዴት ቡድኔ ላይ ተመልክቻለሁ። ታዲያ ይሄ በቀጣይ ለምናደርጋቸው እያንዳንዱ ጨዋታዎች መነሳሻ ሊሆንን እንደሚችል ጠንቅቄ እረዳለሁ ሲል ተናግሯል። ጀማው ለማንኛውም ፎሎ፣ ላይክ፣ ሼር፣ ኮፒ ሊንክ ማድረጋችሁ እንዳትረሱ። ተጨማሪ መረጃዎች ካሉ ደግሞ በቁጥር 2 መለሳለሁ። ጀማው ይመቻችሁ። ለአንዳንድ የአርሰናል ደጋፊዎች ጥያቄ አለኝ። ከስፖርቲንግ ጋር ከምታደርጉት የቻምፒየንስ ሊግ ኳርተር ፋይናል ጨዋታ በፊት ግልጽ እንድታደርጉልኝ የምፈልገው ነገር አለ። ቻምፒየንስ ሊግ ዋንጫ ለእናንተ ምንድን ነው? ይሄም ጆግ ነው? ቆርቆሮ ነው? በልታችሁ ስለማታውቁት ያላዩት ሀገር አይናፍቅም ነው? እስኪ ነገሩኝ፣ ምንድን ነው? ወይስ ፎከስ ማድረግ ትፈልጋላችሁ ፕሪሚየር ሊግ ላይ? ይሄንን አትፈልጉትም? ምክንያቱም ከመጫወታችሁ በፊት የምታወሩትና ልክ ተጫውታችሁ ስትሸነፉ ወይም ስታሸንፉ ያለው አስተያየታችሁ ኮምፕሊትሊ ዲፈረንት ነው። ስትሸነፉ ቆርቆሮ ነው፣ ጆግ ነው፣ ሃይላንድ ነው፣ ምናምን ድስት ነው ምናምን ነገር። ካሸነፋችሁ ደግሞ 4 3 ዋንጫ 2 ዋንጫ ልንበላ ነው እያላችሁ ስለሆነ ቻምፒየንስ ሊግ ለእናንተ ምንድን ነው? ግልጽ እንዲሆን ለሚፈልግ ብዙ ሰው አለ። ምክንያቱም እኛ ግራ ገብቶናል። ኤፍ ኤ ካፕ ስትሸነፉ ጆግ አላችሁት፣ ቆርቆሮ አላችሁት፣ በጣም ተገርመናል። ካራቦ ካፕ ስትሸነፉ ጆግ ነው፣ ቆርቆሮ ነው። ይሄኛው ምንድን ነው? ይሄ ጣራ ነው? ግልጽ አድርጉልኝ። ያው እናያለን ጨዋታው። እሺ የጨዋታ ቀን ቻምፒየንስ ሊግ ኳርተር ፋይናል ስፖርቲንግ ቨርሰስ አርሰናል ፈርስት ሌግ ስፖርቲንግ ሜዳ ላይ ማለት ነው። እኔ እንደ ሌላ ጊዜው ልፎክር ምናምን ነገር አይደለም የመጣሁት ዛሬ። እኔ ማርያምን አሁን ማለት ነው እየተሳቀቅኩ ነው ሁላ ምናምን ከጨዋታ በፊት ቪዲዮ ብሰራው እንደ በፊቱ አትሊስት ማለት ከሆነ ጊዜ በፊት ምን ነበረ ጀስት ክለባችን አጭወቱ እንኳን ያን ያህል አስደሳች ባይሆን ያን ያህል አትራክት ባያደርገን እንኳን ያን ጌም አሸንፎ እንደሚወጣ ውጤቱን ይዞት እንደሚወጣ ምናምን እርግጠኛ ነበር። ግን አሁን የስፖርቲንግ እና የሲቲን ጨዋታ ካየሁ በኋላ እነዛ ኮንፊደንሶች እየጠፉ ነው በጣም ነው። አሁን እዚህ ጋር ለክለቤ ጥሩ ምኞት ልመኝ ነው የመጣሁት። በጥሩ መንገድ ጨዋታውን ተቆጣጥረን ውጤት ይዘን የምንመለስበት ጨዋታ ያርግልን። በቃ በጣም አሁን በሳውዛምፕተን ዩና አንኤክስፔክትድ በሆነ ምንም ተቀባይነት በሌለው መንገድ በምንም አይነት ተጫዋች ሮቴት አድርገን ብንገባ እንኳን ያን ጨዋታ አሸንፈን ወደ ቀጣዩ ዙር ማለፍ የምንችልበትን ጨዋታ በማይሆን መልኩ ተሸንፈን ከዛ ውድድር ወጥተናል። አሁን በቃ እኔ አላቅም ያለንበት ሲቹዌሽን ምን ላይ እንደሆነ አላቅም። እዚህ ጨዋታ ላይ ማለት ነው በቃ የሳውዛምፕተን የሲቲ በደንብ ተቆጭተው ተጫዋቾቹ በደንብ ሞቲቬት ነው የሆነ በል እንዲጫወቱ ነው የምንፈልገው የተሻለ ነገር ለማሳየት በቃ ማሸነፍ ብቻ ሳይሆን ጌሙን በትክክል አትሊስት ጨዋታሽን ተስተካክሉ ምናምን ነገር የሆነ ፓሽን እንፈልጋለን። በቃ የእልህ አይነት ነገር ምናምን የጨዋታ ቀን ይላችኋል። መቼም ስፖርቲንግ ማለት እኔ ማለት ስፖርቲንግ መሆናችንን ዓለም የሚያውቀው ነው። ክርስቲያኖ ሮናልዶን፣ ናኒን፣ ብሩኖ ፈርናንዴዝን የመሳሰሉ
የመሳሰሉ ተጫዋቾችን የሰጠን ምርጡ ስፖርቲንግ ዛሬ ባንደግፈው ፈጣሪ ራሱ ምን ይለናል? ዛሬ በደንብ እንደግፈዋለን ማለት ነው። ወደ ጨዋታው ስንመጣ የቡድናችን ካፒቴን የሆነው ሞርተን ሂልማን በዛሬው ጨዋታ ላይ በቢጫ ካርድ ምክንያት አይኖርም። ቢልድ-አፕ ስታርተራችን፣ ምርጡ ዲፌንሲቭ ሚድፊልደራችን፣ ፕሬሲንግ ሊደራችን ብቻ የኔ መሰለ ተጫዋች ማጣት በጣም መጥፎ ቢሆንም ጥሩ ጎናችን ደግሞ አሁን ላይ እያሳየ ነው ያለው ምርጡ አቋማችን። ዊንገሮቻችን የሚታወቁ ናቸው። አደገኛ ዊንገር ነው ያለን። ቆንጆ የሆነ ስትራይከር አለን። እንዲሁም ደግሞ በሜዳችን ላይ ያለን ምርጥ የሪከርድ ቻምፒዮንስ ሊጉ ላይ በሜዳችን እስካሁን ድረስ አልተሸነፍንም። ቦዶ ግሊምትን ቆንጆ አድርገን የቀጠቀጥንበት መነሳሻችን የሚረሳ አይደለም። ስለዚህ የዛሬውን ጨዋታ ቆንጆ አድርገን ልንቀጠቅጣቸው ዝግጅታችን ጨርሰናል። አንሰማም እኛ ስፖርቲንጎች። ድል ለስፖርቲንግ። ቡካዮ ሳካ ከደረሰበት ጉዳት አላገገመም። ሚኬል አርቴታ የነገውን ጨዋታ በተመለከተ ጋዜጣዊ መግለጫውን እየሰጠ ነው። በጉዳቶች ላይ ያነሳቸውን አንዳንድ ነጥቦች በአጭሩ እንመልከት። እንደተለመደው ቪዲዮ ይመጣላችሁ ሰዎች ኮፒ ሊንክ እንዲሁም ደግሞ ላይክ እና ፎሎ እያደረጋችሁ እስከ መጨረሻው እንድትከታተሉ ጋብዛችኋለሁ። በመጀመሪያም ጋብሪኤል ማጋሌሽ፣ ዴክለር ራይስ እና ሊያንድሮ ትሮሳርድ ከደረሰባቸው ጉዳት ሙሉ ለሙሉ እንዳገገሙና ሙሉ ለሙሉ ዝግጁ እንደሆኑ ሚኬል አርቴታ ተናግሯል። በተቃራኒው ደግሞ ቡካዮ ሳካ እና ጁሪያን ቲምበር ከደረሰባቸው ጉዳት እንዳላገገሙና ከቡድኑ ጋር ወደ ፖርቱጋል እንዳልተጓዙ ሚኬል አርቴታ ተናግሯል። ነገር ግን ለቀዳሚው ለቦርንማውዝ ጨዋታ የመድረስ ሰፊ ድል እንዳላቸው ሚኬል አርቴታ ተናግሯል። ሚኬል አርቴታ በጉዳቶች ለነሳቸው ነጥቦች እነዚህን ይመስላሉ። ኤቭሬቼዜ እና ፒየሪን ካፒን በተመለከተ ሚኬል አርቴታ ምንም የተናገረው ነገር የለም። ምናልባትም ነገ የሚወጡ አዳዲስ መረጃዎች ካሉ ይዤላችሁ መጣ ይሆናል። ገብተናል። ስፖርቲንግ ሊዝበን ተከስተናል። ስፖርቲንግ ሊዝበን እባክህ ወያላው ለዚህ ቶርናመንት አይመጥንም። አውሮፓ ላይ ምንም አይነት ክብር የሌለው አርሰናል እንደሆነ ታውቃላችሁ፣ አውቃለሁ። ኦቨርሬትድ ክለብ ነው አውሮፓ ላይ አርሰናል። ወያላው የሚገባው የሀገር ውስጥ ዋንጫዎች ናቸው፣ ኤፍ ኤ ካፕ፣ ካራቦ ካፕ ምናምን ነገር። ስለዚህ ወደሚገባው ትመልስ እንላለን። ቶርናመንቱ ላይ ራሱ መጫወት ለሱ ትልቅ ክብር ነው። እዚህ ድረስ ከመጣ ትልቅ ነገር ነው ለሱ። ይሄ ትልቅ ስኬት ነው። የዋንጫ ዝርዝራችሁ ውስጥ በወረቀት አድርጋችሁ አሳትማችሁት ሻምፒዮንስ ሊግ 8 ውስጥ ገብተን ነበር ብላችሁ ስቀሉት። ገብቷችኋል? ይሄ ለእናንተ በጣም ትልቅ ክብር ነው። በአንተ ታመናለሁ ስፖርቲንግ፣ እንዳታስቀይመን። ከጨዋታው በኋላ በሚገርም ቪዲዮ ጭፈራም ሊኖር ይችላል። በሚገርም ቪዲዮ እንገናኛለን። ክለባችሁ ነጣ ገረጣ ሳትሉ የምትደግፉት የተወደዳችሁ አርሰናል ደጋፊዎች እንዴት አደራችሁልኝ? ዛሬ ማታ ከምናረገው የሻምፒዮንስ ሊግ የሩብ ፍጻሜ ጨዋታ በፊት ስለ ጨዋታው አንዳንድ ነገር ልበላችሁ። እንደሚታወቀው ያለፉትን 2 የካፕ ጨዋታዎች ተሸንፈን ከሁለት ውድድሮች ወጥተናል። ሻምፒዮንስ ሊግ ላይ ዛሬ ስንደርስ ስለዚህ ትሬኒንግ ፎቶ ብዙ እየተወራ ነበር። ይሄ ትሬኒንግ ፎቶ ባይኖር አርቴታ አዲስ የገዛው ቀበቶ ተብሎ ኢሹ ይነሳ ነበር። ምክንያቱም ይሄ አርሰናል። ቁም ነገሩ ግን ጨዋታዎች ላይ አጣናቸው የነበሩ ልጆቻችን ተመልሰውልናል። ኤቭሬቼዜ ተመልሷል፣ ዴክላን ራይስ ተመልሷል፣ ፈርተንለት የነበረው ጋብሪኤል ማጋሌስም ተመልሷል። ነገር ግን ጁሪያን ቲምበርና ቡካዮ ሳካን የምናይበት እድል በዛሬው ጨዋታ ላይ በጣም ዝቅተኛ ነው። ይሄ ደግሞ ድክም እያለ ለመጣው የቀኝ ሳይዳችን በጣም ትልቅ ኢሹ እንደሆነ ምንም ማስረዳት አያስፈልገውም። ስለ ተቀናቃኞቻችን ስፖርቲንጎች ስናወራ የመጀመሪያው ሌግ ጨዋታ 3-0 ተሸንፎ ነበር በቦዶ ግሊምት። ነገር ግን ዛሬ ሙሉ ቻምፒዮንስ ሊግ ላይ ጠንካራ የሚያደርጋቸው ነገር በሜዳቸው ያላቸው ሪከርድ ሲሆን አቻ ራሱ አልወጡም፣ ሁሉንም አሸንፈዋል። እዛው ሊጋቸው ጨዋታ ላይ ደግሞ ከኦገስት በኋላ አልተሸነፉም። ኢማጂን። ስለዚህ በምንም አይነት ቀላል ተጋጣሚ እንደማይሆኑ ግልጽ ነው። እንደኔ ኬፓን ማየት የሰለቻችሁ ሰዎች ደግሞ ዛሬ ዳቪድ ራያ ይመለስልናል። ምን ያክል ለዚህ ቡድን ኢንተግራል ወይም ደግሞ ጠቃሚ አስፈላጊ ተጫዋች እንደሆነ ባለፉት ጨዋታዎች የተመለከትን ይመስለኛል። ሚኬል አርቴታ ከተረከበን በኋላ ያለው ዝቅተኛ የማሸነፍ ንጻሬ በዚህ በአፕሪል ወር ላይ እንደሆነ ታውቃላችሁ። ይሄን ነገርም ለማስተካከል ዛሬ ትልቅ ፈተና ይጠብቀዋል። እኔ ፈተናውን ይወጣል ብዬ አስባለሁ። ጨዋታው በአርሰናል አሸናፊነት 2-0 ያልቃል ብዬ ነው የማስበው። እኔ ግን የምር ማለት ነው አርሰናል የሚጠላ የሌላ ክለብ ደጋፊ ካለ ምንም አያውቅም ማለት ነው። የደስታ ምንጭ የሆነ ክለብ እንደዚህ ፍንድቅድቅ የሚያደርግ ክለብ እኔ እኮ በቃ አሁን ክለቤ እየመሰለኝ ነው። እንዲህ ባለማሸነፍ የሚያስደስተኝ በቃ ዋንጫ ባለመብላት የሚያስደስተኝ ሌላኛው ክለቤ እየመሰለኝ ነው። ኧረ ኑሩልን፣ በቃ ኑሩልን፣ እንደዚህ ፈታ አድርጉን እንዴ! እኛስ ማን አለን ያለ እናንተ። ይሄ አዲስ የመጣው ትሬንድ ነው። ካለ መፖሰት ምናምን የሚሉት ማለት ትሬኒንግ ካለ ማድረግ ነው። ምንድነው አልገባኝም። ጭንቅላታቸው ላይ ይዘው እንደ እብድ ነበር ዛሬ ሲሮጡ የነበሩት ወይስ አርቴታ ያንን ኮመንት ፈልጉት ነው? ይሄ ጻፉልኝ፣ ኮመንት ላይ አስቀምጡልኝ። ይሄ ጭንቅላት ለጭንቅላት እንደዚህ ብቻ ኮኔክት ማድረግ ገብቷል፣ ሳትነጋገሩ መግባባ፣ ያን ነገር ቲም ውስጥ ለማምጣት ነው። ዛሬ ትሬኒንግ ላይ የነበሩ ተጫዋቾችን ለማንኛውም ልንገራችሁ ማለት ጋብሪኤል ነበረ፣ ትሮሳርድ ነበር። ገብቷችኋል? ስለዚህ የስፖርቲንጉ ጨዋታ ላይ ሁለቱም አሉ።
ክለባችን ፊት ነው። ገብቷቸዋል። እኔ ጋብሪኤል ማይኖር መስሎኝ በጣም እየደበረኝ ነበር። ባለፈው ጉልበቱን ይዘው ወጥቶ ነበር። ሳካና ቲምበር ግን የሉም። ገብቷቸዋል። ሳካና ቲምበር የሉም። ለመልሱ ጨዋታና ለሲቲው ጨዋታ እርግጠኛ ሆኜ የምነግራችሁ ነገር ይደርሳሉ። ለዛ ነው የነገው ጨዋታ ላይ እርግጠኛ ሆኜ አይጠቀማቸውም ማለት ነው። ስለዚህ ያሉንን ተጫዋቾች በስትክክል ሄደን ገብቷቸዋል። ዳውመን የለም እንዳለም ሁሉንም የምንጠቀመው ገብቷቸዋል። ቢቻል ከሴቶቹ ራሱ አሁን መጠቀም ብንጀምር ደስ ይለኛል። እኔ ምንድነው ይሄን ትሬኒንግ ግን ትንሽ መቀየር ነበረባቸው። ማን በዚህ ወይ ኮርና አግቡና እኔ ያላቀም ቪክተር ዮኬሬስ ስለ ቀድሞ ክለቡ ስፖርቲንግ ሊዝበን አንዳንድ መረጃዎችን እንዲሁም ታክቲካቸውን እንዲነግረኝ ጠይቄዋለሁ። እንዲሁም የተለያዩ መልካም የሚባሉ እንዲሁም መጥፎ የሚባሉ የጉዳት ዜናዎችን ጨምሮ እኔ እንደተለመደው በአጭሩ አደርሳችኋለሁ። በደንብ ኮፒ ሊንክ፣ ሪፖስት እንዲሁም ፎሎ እያደረጋችሁ ተከታተሉ። ሚኬል አርቴታ ለቀሪዎቹ ጨዋታዎች እንዲሁም ለነገው ፊክስቸር ዝግጁ ነው ወይ ተብሎ ተጠይቆ ነበረ። ሚኬል አርቴታም እጅግ በጣም በተነሳሽነት ስሜት ላይ ነን፣ አሁን ላይ ቡድኑ ሙሉ ለሙሉ እጅግ በጣም ዝግጁ ነው ተናግሯል። የጉዳት ዜናን በተመለከተ ሚኬል አርቴታ ጁሪየን ቲምበርና ቡካዮ ሳካ ከጨዋታው ሙሉ ለሙሉ ውጪ መሆናቸውና ምናልባት የሳምንቱ መጨረሻ ላይ ሊመለሱ እንደሚችሉ ተናግሯል። ጋዜጠኛው እንዲህ ብሎ ይጠይቋል። ሚኬል አርቴታ ቪክተር ዮኬሬስን ስለ ስፖርቲንግ ሊዝበን አንዳንድ ነገሮች ሚስጥር ሹክ እንዲልህ መርምረኸዋል ወይ ብሎ ይጠይቃል። ሚኬል አርቴታም ያለማመንታት ግልጹን አዎ ስለ ባህላቸው፣ ስለ ታክቲካቸውና ስለ አንዳንድ ነገሮች እኛን ሊጠቅሙን ስለሚችሉ ነገሮች ሙሉ ለሙሉ በሚባል ደረጃ ቪክተር ዮኬሬስን ጠይቄ አነጋግሬዋለሁ ብሏል። ስለነዚህ ሁለት የክለባችን ደጀኖች ከመናገሬ በፊት ይህንን ቪዛ ካርድ በመጠቀም ወደ አሜሪካ ልትበሩ ነው። የዓለም ዋንጫ ልታዩ ነው። ሜሲና ሮናልዶን የመጨረሻ የዓለም ዋንጫቸውን ሄዳችሁ ልትመለከቱ ነው። ይህ ሊሆን የሚችለው በምንድን ነው? ይህንን ቪዛ ካርድ ይዛችሁ አቅራቢያችሁ በሚገኝ ፖስት ማሽን 200 ብር ጀምሮ ዲፖዚት አድርጋችሁ ተደጋጋሚ ትራንዛክሽን መፈጸም ነው። ከዛ ኩፕ ሙሉ ወጪያችሁን ሸፍኖ በህይወታችሁ አንድ ጊዜ ልታገኙትን የምትችሉትን እድል ወደ አሜሪካ ዓለም ዋንጫ ሊልካችሁ ነው። ስለዚህ የፈጠነ ትራንዛክሽኗን ማቀላጠፍ ነው። ሚኬል አርቴታ በሚያስደስት መረጃ እንግዲህ እነዚህ ሁለት ተጫዋቾቻችን ለነገው ጨዋታ ብቁ መሆናቸውና ሙሉ ልምምድ መስራታቸውን ተናግሯል። ስለዚህ ጋብሪኤል ማጋሌስ እና ዴክላን ራይስ ለነገው ጨዋታ ብቁና ዝግጁ ናቸው። ኮሎምቢያዊ የስፖርቲንግ ሊዝበን አስደናቂ አጥቂ የሆነው ሉዊስ ሱዋሬዝ እኛ ማንንም አንፈራም ሲል ስለ መድፈኞቹ አርሰናሎች ተናግሯል። እንግዲህ ነገ እንደሚታወቀው በአውሮፓ ቻምፒየንስ ሊግ ሩብ ፍጻሜ ስፖርቲንግ ሊዝበን ከመድፈኞቹ አርሰናሎች ጋር እንደሚፋጠጡ ይታወሳል። ታዲያ ከዚህ ጨዋታ አስቀድሞም እንግዲህ ይህ አስደናቂ 28 ዓመት ኮሎምቢያዊ አጥቂ ሉዊስ ሱዋሬዝ እኛ ሁሉንም እናከብራለን ተጋጣሚዎቻችን፣ ነገር ግን ማንንም አንፈራም ሲል የተደመጠ ሲሆን ከዚህ በተጨማሪም ይህ አጥቂ መድፈኞቹ አርሰናሎችን ስለተቀላቀለውና ከሱ በፊት የስፖርቲንግ ሊዝበን አስደናቂ አጥቂ ስለሆነው ቪክተር ዮኬሬስ መተካትም ተጠይቆ እንግዲህ ለየትኛውም ተጫዋች የቪክተርን ቦታ መተካት ትልቅ የሆነ ፈተና ነው። እናም እንግዲህ እሱን መተካት የእግር ኳስ ህይወቴ አስደሳቸው አጋጣሚ ነው ማለትም እችላለሁ። እናም ኃላፊነቴን በሚገባ እየተወጣው እንደሆነ አስባለሁ ሲል ተደምጧል። እንደሚታወቀው ሉዊስ ሱዋሬዝ በስፖርቲንግ ሊዝበን ቤት ዘንድሮ 33 ጎሎችንና 6 አሲስቶችን በማድረግ በጣም የሚደቅ ግስጋሴ ላይ ነው የሚገኘው። ታዲያም ከመድፈኞቹ ጨዋታ በፊትም ይህንን አስተያየት ሰጥቷል ማለት ነው።